በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 13 ቀን የሚነበብ የሊቀ መላእክት ቅዱስ ሩፋኤል ደስ የሚያሰኝ ዜናን እንነግራችሁ ዘንድ ነው። የፈታሔ ማኅፀን ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱስ አባት ከጳጳሳት ዮሐንስ አፈወርቅ ወደሚነግረን እንመለስና እንዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሩ፣ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎናልና። ወንጌልንም ለማስተማር ስንጓዝ በባሕር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧም በገባን ጊዜ ብሉያትና አዲሳት መጻሕፍትን የዚህን ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጻሕፍቱን ትርጓሜም ስመረምር በቀደሙ ቅዱሳን አባቶቻችን ስለ ሰባቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአከ እግዚአብሔር ቅዱስ ሩፋኤል ገናንነት ስለ ሹመቱ ከሚናገር ምዕራፍም አነበው። መጽሐፉም እንዲህ ይላል። ሐዋርያው ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆንክ በባሕርም በየብስም ያለውን ሁሉ እንደፈጠርህ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነት ከፍ ያደረግከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረኝ ዘንድ እለምንሃለሁ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ፊልጶስ ሆይ ሁላችሁን ስለወደድኳችሁ እነግርሃለሁ። ቀድሞም አብን አሳየንና ይበቃናል ብለህ ጠየቅከኝ፣ እኔም እኔን ያየ አብን ያየህ ብዬ ነበር አለው። ጌታችን ኢየሱስ ክርስቶስ እንዲህ በነገረው ጊዜም ሦስቱም ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። በጌታችን መድኃኒታችን ኢየሱስ ክርስቶስን አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕርይ ሕይወትህ ከማያዊ መንፈስ ቅዱስም ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እነዚህም ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግሷቸው ከነርሱ ተሰወረ። ሐዋርያትና ቅዱስ ፊልጶስም ወዳና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና የአኗኗራቸውን ነገር ይነጋገሩ ዘንድ ጌታችን ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ወደሃልና የሹመቴን መጠን እንድነግርህ ጆሮህን ወደ እኔ አዘንብለህ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳማዊ ነው። ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛም ገብርኤል ነው። ጌታችን የኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ የስሙ ትርጓሜም ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ከእነርሱ ሦስተኛ ነኝ። የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክትንም እናገለግለው ዘንድ እግዚአብሔር ፈጥሮናልና ሁላችን ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም እሳታውያን መናብርት ሰራዊተ መላእክቱ ላይ አለቃ አድርጎ ሾሞኛልና ቸር አምላኬ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና ማር በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን በቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎችን ከአማጽያን ኃጥአንም ከጻድቃን በሚለዩበት የፍርድ ቀን በእጄ ሰጣቸው ዘንድ
እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርም ቢያደርግ ለተራስ የራራውን የኔን ነገር የሚናገር መጽሐፉንም የጻፈውን ተረጎመውንም በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ። ከነዚህ ታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃን እንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪዬ ቃል ብሎ የተቸገሩትን የረዳ በሰማያት በእጄ ያሉትን መዛግብት በእግዚአብሔር ትእዛዝ የሚከፍትለት እኔ ሩፋኤል ነኝ። ዳግመኛ መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ የእግዚአብሔር ትእዛዝ በእጄ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎች ጠጡ ዘንድ እወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታዬ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞቼ መላእክት ጋር ካንተ ጋር ነኝ። አንተና ወንድሞቼ ሐዋርያት ሁላችሁ ጉዟችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ለጌታችንና አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስም ፈጽሜ እንዳልተዋቸው እጠብቃቸው ዘንድ ከእግዚአብሔር የታዘዝሁ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳን ገድላቸውንና ተልኳቸውን እስከሚፈጽሙ አጸናቸው ዘንድ የታዘዝኩኝ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ተአምር በረከቱ ለዘላለሙ ከሕዝበ ክርስቲያኑ ጋር ጸንቶ ይኑርና ልቦናን ደስ የሚያሰኝ ታላቁ ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። አንድ የቤተ ክርስቲያን ጠባቂ ነበር። በአንዲት ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙ የደብሩ አገልጋዮች ሳያጥቡት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘው። መቅረዙም በወርቅ የተለበጠ ነበር። ይህ የቤተ ክርስቲያን ንዋየ ቅድሳት ጠባቂ ያንም መቅረዝ ያጥበው ዘንድ ወደ ባሕሩ ሐይቅ ሄደ። ጉማሬ የመሰለ ቀንድ ያለው ከባሕር አራዊት ሁሉ የሚበልጥ አውሬም በባሕሩ ውስጥ ነበር። ይህ አውሬም መጥቶ የቤተ ክርስቲያኑን አቃቢ ያዘው። ይበላው ዘንድም በእጅ ውስጥ የሻማ ማብሪያ መቅረዙን እንደያዘ በባሕር መካከል ወዳለች ወደ አንዷ ደሴት ወሰደው። በባሕሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸው ሐዘንና ድንጋጤ ፍርሃትም ወረደ። እርስ በርሳቸውም ገናናው መልአክ እግዚአብሔር ከመላእክት ቅዱስ ሩፋኤል ለእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ ባልሰጠው ነበር ተባባሉ። የቅድስት ቤተ ክርስቲያኗን ዕቃዎችን የሚጠብቅ የዚያ ሰው ልጆችና ዘመዶችም ነው ሄደው እንባና በልቅሶ እየጮኹ የሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉ ፊት ቆመው ይለምኑና ይማጸኑ ጀመር። በንጽሕናማ እግዚአብሔርን በመፍራት የሚያገለግል የዚያንን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹን ልመናም ከእግዚአብሔር በተሰጠው ሥልጣኑ የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማዩ ወርዶ የአርጉም አውሬ የቤተ ክርስቲያኗን ጠባቂ በአፉ ይዞ ወደገባበት የባሕሩ ደሴት ገባ። ከአውሬውም አቃቢውን አላቀቀው። በእጁ ከነበረው መቅረዝ ጋር ከባሕሩ ደሴት አውጥቶም በባሕሩ ወደብ ላይ አኖረው። አቃቢውም ምንም ጉዳት አላገኘውም ነበር። የእጁ መቅረዙንም ከሊቃነ መላእክት ሦስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት። የመቅረዙ መብራትን በራ። አቃቢው ጤነኛና ደስተኛ ሆኖ ያንን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ ከያዘው ከዚህ መብራት በቤተ ክርስቲያን
ያለውን መብራት አበራ። ይህንን ታምር ያዩ ሁሉ የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽመው አመሰገኑት። አቃቢውን ከዚህ ክፉ ነጣቂ አውሬ እንደምን አመለጥክ ሲሉ ጠየቁት። ያ አቃቢም የአውሬ በያዘ ጊዜ ከማስደንገጥና ማስፈራቱ የተነሳ እንደ በድን ሆኜ ነበር። ወደ ጥልቁ ባሕርም ይዞ አወረደኝ። መቅረዙም በእጄ ነበር። ነገር ግን በድንገት ልብሱ ብርሃን የሆነ መስቀል ምልክት የተሠራ የብርሃን ዘንግን በእጁ የያዘ የክብር ልብስን የለበሰ ተገልጾ ለአገልግሎቷ የምትደክምላት ቤተ ክርስቲያን ጠባቂ የእሳታውያን መናብርት መላእክት አለቃቸውን የሩፋኤል ላድንህ መጥቻለሁና አይዞህ አትፍራ አለኝ። ይህንንም ብሎ የተገለጸልኝ ይህ ገናና መልአክ ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚባጁ ጥርሶች አዳነኝ። በዓይኔ እያየሁትን በእጄ የያዝሁትን መቅረዝ እጥፍ አለው። በእጄ ውስጥ ባለው መቅረዝ ላይ እፍ ባለበት ጊዜ ዘይቱ በመቅረዙ ውስጥ መልቶ በራ ሲል መልስላቸው። እግዚአብሔርን የሚፈራ የሆነ የዚህን የየዋህ አቃቢ ምስክርነት በሰሙ ጊዜ ሕዝቡ ሁሉ ደስ ተሰኘው። ይህን ታምር በሊቀ መላእክት ቅዱስ ሩፋኤል አማላጅነት ገለጹ። ልዑል እግዚአብሔርን ፈጽመው አመሰገኑት። የይቅርታና የርኅራኄ መልአክ የገናናው ቅዱስ ሩፋኤል ጸሎቱና በረከቱ ከእኛ ከሕዝበ ክርስቲያኖቹ ጋር ለዘላለሙ ይኑር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።